Passion, well, was electric struck by lightning. የስቅለት ፊልም ሲሰራ የታዩ ተአምራቶችና ከኢየሱስ ፊልም ጀርባ የነበሩ አስፈሪ ምስጢራት። ጤና ይስጥልን የምንወዳችሁ፣ ዛሬ ጌታችንና መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ስቃይን የተቀበለበትና ሞትን ለማሸነፍ የሞተበት ዕለተ ዓርብ ነውና በዚህ ልዩ ዝግጅታችን በሚሊዮኖች ልብ ውስጥ የማይጠፋ አሻራ ስላሳረፈው የኢየሱስ ፊልምና በታሪክ እጅግ አነጋጋሪ ስለሆነው ዘ ፓሽን ኦፍ ክራይስት እስካሁን ያልተሰሙ እጅግ አስገራሚ ምስጢሮች ልናወጋችሁ መጥተናል። ከቀረጻው ጀርባ የነበሩ ተአምራቶችና ፈተናዎች፣ ተዋናዮቹ ላይ የደረሱ አስፈሪ አደጋዎችና ያልተጠበቁ ክስተቶች ምንድናቸው? በዛሬው ቪዲዮአችን ሁሉንም በዝርዝር ይዘንላችሁ ቀርበናል። በቀረጻው ቦታ የጸሎት ቡድን እስከ ማቋቋም ያደረሳቸው ፈታኝ ታምርስ ምን ነበር? ክርስቶስን ሆኖ የተወነው አክተር ክርስቲያን እንዳልነበር ታውቁ ኑሯል? በዚህ ታሪካዊ ፊልም ላይ ኢየሱስን ሆኖ የተወነው ሰው አሁን ያለበትን እምነትና ገጽታም በዝርዝር ልናስደምጣችሁ ነው። እስከ መጨረሻው አብራችሁን ቆዩ። ዘ ፓሽን ኦፍ ክራይስት። ይህ ፊልም የክርስቶስን የመጨረሻ ሰዓታት ስቃይ በዝርዝር የሚያሳይ ሲሆን ከቀረጻው በስተጀርባ በተከሰቱ አስገራሚና አስፈሪ አደጋዎችም ይታወቃል። በተለይም ተዋናዩ ጂም ካቪዘል ለዚህ ሚና የከፈለው መስዋዕትነት ከትወናም በላይ ነበረም። ጂም ካቪዘል የኢየሱስን ሚና እንዲጫወት በዳይሬክተር ሜል ጊብሰን ሲመረጥ እድሜው 33 ነበር። ይህ አጋጣሚ በብዙዎች ዘንድ እንደ ተራ ነገር አልታየም። ምክንያቱም በመጽሐፍ ቅዱስ ታሪክ መሰረት ኢየሱስ ክርስቶስ ተሰቅሎ የሞተው በዚሁ በ33 ዓመቱ ነበር። ሌላው በብዙዎች ዘንድ እንደ ትልቅ አጋጣሚ የሚወሰደው የተዋናዩ የጂም ካቪዘል ስም ምህጻረ ቃል ነው። የጂም ሙሉ ስም ጂም ካቪዘል ሲሆን የስሙ መነሻ ሆሄያት ሲቀናጁ ጄሲ የሚለውን ምህጻረ ቃል ይሰጣሉ። ይህ ደግሞ የኢየሱስ ክርስቶስ መጠሪያ ከሆነው ጂሰስ ክራይስት ጋር ፍጹም ተመሳሳይ መሆኑ ብዙዎች በእግዚአብሔር የተመረጠ ነው እንዲሉ አድርጓቸዋል። በፊልሙ ላይ የኢየሱስን ገጸ ባህሪ የተጫወተው ጂም ካቪዘል የተራራው ስብከት ትዕይንት በሚቀረጽበት ወቅት በመብረቅ እንደተመታ ሰምታችሁ ይሆን? አዎ፣ የኢየሱስ ክርስቶስ የስቅለት ፊልም እንደሌላው ዓለማዊ ፊልም ከትና አክሽን እየተባለ አልተሰራም። ይልቁንም በብዙ ታምራትና በመብረቅ ብልጭታ እንዲሁም በአስፈሪ ታምራቶች የተሞላ ነበር። ሌላው ቀርቶ እዚህ ፊልም ላይ የተሳተፉ የሌላ እምነት ተከታይ የነበሩ ተዋናዮች በቀረጻ ወቅት በአዩት ታምራት ብቻ ክርስትናን እንዲቀበሉ ሆኗል። ለምሳሌ ያህል በፊልሙ ላይ የኢየሱስ ክርስቶስን እጅ መስቀል ላይ የሚቸነክረውን ወታደር ሆኖ የሰራው ተዋናይ ሙስሊም ነበር። ከፊልሙ በኋላ ግን ክርስትናን መቀበሉ ተነግሯል። ብዙዎቹ ተዋናዮች በቀረጻ ወቅት ከፍተኛ መንፈሳዊ ተጽዕኖ እንደደረሰባቸው ተናግረዋል። በቀረጻው ወቅት በአካባቢው የሚኖሩ ብዙ ሰዎች ፊልሙ ሲሰራ እየተመለከቱ ሱሳቸውን ያቆሙ፣ ጠባቸውን የረሱና ወደ ቤተክርስቲያን መመላለስ የጀመሩ እንደነበሩም በወቅቱ የነበሩ ጋዜጠኞች ዘግበዋል። ታዲያ በጊዜው ተዋናዩ በመብረቅ ሲመታ በአካባቢው የነበሩ ሰዎች ከራሱ ላይ ጭስ ሲወጣና በራሱ ዙሪያ ብርሃን ሲበራ አይተናል ብለው ምስክርነታቸውን ሰጥተዋል። የሚገርመው ነገር በዚያው ቅጽበት ረዳት ዳይሬክተሩም በመብረቅ እኩል መመታቱ ድርጊቱን እጅግ አስገራሚ ያደርገዋል። ጂም ካቪዘል ካጋጠመው ክስተት በኋላ ለ9 ወራት ያህል የግራ ዓይኑን በብርሃን ስር መክፈት ይከብደው ነበር። መብረቁ የነርቭ ስርዓቱ ላይ መጠነኛ ተጽዕኖ አሳድሮበትም ስለነበር አይኑ እስኪያገግም ረጅም ጊዜ ወስዶበታል። ፊልሙ እንደተጠናቀቀም የልብ ቀዶ ጥገና ለማድረግ ተገዷል። ጂም ያንን አስፈሪ ጊዜ ሲያስታውስ በቀረጻ ወቅት በእውነትም እየሞተ እንደሆነ ይሰማው እንደነበር ተናግሯል። ጂም በመስቀል ላይ ሆኖ የሚታይበት ትዕይንት የተቀረጸው በጣሊያን የክረምት ወቅት ሲሆን ተዋናዩ በቀጭን ልብስ ለሰዓታት በቅዝቃዜ ውስጥ በመቆየቱ ለከባድ የሳምባ ምችና ለቆዳ ኢንፌክሽን ተጋልጦም ነበር። ተዋናዩ ከባድ የሆነውን መስቀል ተሸክሞ በሚሄድበት ወቅት በትከሻው ላይ በደረሰ ጫና ምክንያትም ትከሻው ወልቆም ነበር። ጂም ካቪዘል ግርፋቱ በሚቀረጽበት ወቅት በጀርባው ላይ የመከላከያ ሰሌዳ አድርጎ የነበረ ቢሆንም አንደኛው ተዋናይ በስህተት ሰሌዳው የሌለበትን ቦታ ስለገረፈው ጂም ለሰከንዶች ያህል ትንፋሹ ቁርጥ ብሎ ነበር። አስቡት፣ በአንዲት የስህተት ጅራፍ የተዋናዩ ትንፋሽ ሲቆራረጥ ኢየሱስ ክርስቶስ በሺዎች የሚቆጠሩ ጅራፎች በጀርባው ላይ ሲያርፉ ምን ያህል የስቃይ ማት እንደተቀበለ። ጌታዬ ሆነ ደም ግባት አልባ። የሮማውያን ጅራፍ እኛ በሺዎች ለቡሄ እንደምናስጮኸው አይነት ተራ ጅራፍ አይደለም። ፍላግረም ይባላል። በጫፉ ላይ ሹል አጥንቶችና
የሊድ ኳሶች ያሉት ሲሆን ይህ ጅራፍ ቆዳ ላይ ሲያርፍ ስጋን ነጭቶ የሚያወጣ ነው። ብዙ ሰዎች ከመሰቀላቸው በፊት በዚህ ግርፋት ምክንያት በሚመጣ የደም መፍሰስ ይሞታሉ። ታዲያ ዛሬ ታስቦ የሚለውን የኢየሱስ ክርስቶስን የመስቀል ስቃይ ከማንኛውም ተራ የመስቀል ቅጣት እጅግ የበረታ የሚያደርገው የደም ላብ እስከ ማላብ የደረሰ የጭንቀትና የስቃይ መዓት እንደደረሰበት በመጽሐፍ ተጽፏል። ይህ ከስቅለቱ በፊት የነበረው የደም ላብ ሳይንስ እንደሚለው አንድ ሰው በከፍተኛ ጭንቀትና ስቃይ ውስጥ ሲሆን የቆዳ ቀዳዳዎቹ በላብ ፋንታ ደም ሊያፈሱ ይችላሉ። ሌላኛው በጭንቅላቱ ላይ የተደፋው የሾህ አክሊልም በክርስቶስ ንጉስነት ላይ ከመሳለቅ በዘለለ እጅግ እሾሃማ ከመሆኑ ብዛት በጭንቅላት ውስጥ ያሉ ትላልቅ ነርቮችን ዘልቆ ይነካል። አምላካችን ኢየሱስ ክርስቶስ በቀራንዮ የተቀበለውን ስቃይ የሰው ልጅ አእምሮ ጨርሶ ሊገነዘበው እንኳን አይችልም። መስቀል ላይ የተሰቀለ ሰው የሚሞተው ታፍኖ ነው። እጆቹ ተወጥረው ስለሚሰቀሉ መተንፈስ አይችሉም። አየር ለመሳብ ሲል ራሱን ወደ ላይ መሳብ አለበት። ራሱን ወደ ላይ በሳበ ቁጥር የተቸነከሩ እግሮቹ ላይ ጫና ያርፋል። የተገረፈውና የተላላጠው ጀርባው ደግሞ ከሻካራው የእንጨት መስቀል ጋር ይፋጫል። ይህ ማለት ያንዳንዱ ትንፋሽ በከፍተኛ ስቃይ የምታልፍ ናት። በመጨረሻም በጦር ሲወጉት በከፍተኛ ስቃይና ድካም ምክንያት ኢየሱስ ክርስቶስም እነዚህን ሁሉ ስቃዮች አልፎ ሞተ። በሶስተኛውም ቀን ሞትን ድል አድርጎ የመነሳቱ የምስራች ነው ፋሲካ ተብሎ የሚከበረው። የኔን መገረፍ እርሱ ተገርፎ። ሌላኛው ሰዎች ክርስቶስ ነው እያሉ የሚሰግዱለትና ፎቶውን ሳይቀር ቤታቸው ሰቅሎ የሚሰግዱለት ተዋናይ እኔ ተራ ተዋናይ ነኝ፣ ትክክለኛው ኢየሱስ ክርስቶስ እኔ አይደለሁም መባካችሁ እያለ እስከ መማጸን የደረሰው እንግሊዛዊ ተዋናይ ብራያን ዲኮን የክርስቶስን ሚና የተጫወተበት የኢየሱስ ፊልም በመባል ስለሚታወቀው ፊልም አሰራርና እንደ ዘ ፓሽን ኦፍ ክራይስት ሁሉ የገጠማቸውን አስፈሪና ያልተጠበቀ ነገርም እንነግራችኋለን። በዚህ ፊልም ላይ የኢየሱስ ክርስቶስን ሚና የሚጫወተውን ሰው ለማግኘት አዘጋጆቹ ከ900 በላይ ተዋናዮችን ፈትነው ነበር። በመጨረሻም የ32 ዓመቱ እንግሊዛዊ ተዋናይ ብራያን ዲኮን የኢየሱስን ገጸ ባህሪ ተላብሶ እንዲሰራ ተመረጠ። የኢየሱስን ገጸ ባህሪ የተጫወተው ብራያን ዲኮን በፊልሙ ላይ የሚታየው ረጅም ጸጉሩ የራሱ አልነበረም። በወቅቱ ጸጉሩ አጭር ስለነበር ፊልሙ እስኪያልቅ ድረስ ሰው ሰራሽ ጸጉሩ አለያም ዊግ ይጠቀም ነበር። በተጨማሪም ገጸ ባህሪውን በሚገባ እንዲላበስ ለማድረግ ሰው ሰራሽ አፍንጫም ተደርጎለትም ነበር። በቀረጻ ወቅትም ብዙ አስደንጋጭ ነገሮች ይታዩ ነበር። ለምሳሌ ካሜራዎች ያለምንም ምክንያት ይበላሹ ነበር። ዳይሬክተሮችና የካሜራ ባለሙያዎችም በተደጋጋሚ ይቀየሩ ነበር። እንዲሁም ተዋናዮች በተደጋጋሚ ይታመሙ ነበር። በዚህ ምክንያት አዘጋጆቹ በቦታው ላይ የጸሎት ቡድን መድበው ነበር። ደቀ መዛሙርቱን ሆነው የሚተውኑት ተዋናዮች በክፍያ ማነስ ምክንያት በቀረጻ ወቅትም አድማ አስነስተው ነበር። ዳይሬክተሩ ብራያን ዲኮንን ማለትም የኢየሱስን ገጸ ባህሪ ተላብሶ የሚጫወተውን አክተር ሂድና አረጋጋቸው ብሎትም ነበር። ብራያን ግን እኔ ተዋናይ እንጂ እውነተኛው ኢየሱስ አይደለሁም በማለት ከጉዳዩ ራሱን ማግለሉን ያስታውሳል። ተዋናዩ ብራያን ዲኮን ገጸ ባህሪውን በሚገባ ለመላበስ ሲል በቀረጻ ወቅት ከሌሎች ተዋናዮች ጋር ብዙ አይቀላቀልም ነበር። በራሱ ክፍል ውስጥ ሆኖ መጽሐፍ ቅዱስን ደጋግሞ በማንበብ ጊዜውን ያሳልፍ ነበር። በኢየሱስ ጥምቀት ትዕይንት ላይ መንፈስ ቅዱስ ማረፉን ለማሳየት እውነተኛ እርግብ ለመጠቀም ተሞክሮም ነበር። ተዋናዩ ብራያን ዲኮን እርግቧ በትከሻው ላይ እንድታርፍ ለማድረግ ሲባል ለረጅም ሰዓታት በውሃ ውስጥ በመቆየቱ ለሳምባ ምች በሽታም ተጋልጦ ነበር። በተጨማሪም በፊልሙ መጨረሻ ላይ የሚታየው የመስቀል ላይ ስቃይ ትዕይንት በሚቀረጽበት ወቅት ተዋናዩ ለረጅም ሰዓት መስቀሉ ላይ ተንጠልጥሎ እንዲቆይ በመደረጉ ለጡንቻ መሳብና ለከፍተኛ ህመም ተዳርጎ ነበር። ታዲያ ይህ ሁሉ አለፈና ፊልሙ ለመጀመሪያ ጊዜ ሲለቀቅ ተመልካቾች ተዋናዩን ብራያን ዲኮንን እንደ አምላክ እንዳያዩትና ምስሉን ለሃይማኖታዊ ስግደት እንዳይጠቀሙበት አዘጋጆቹ በተደጋጋሚ ማሳሰቢያ ይሰጡ ነበር። ዓላማቸው ፊልሙ የታሪክ ማስተማሪያ ብቻ እንዲሆን ነበር። በቀረጻ ወቅትም ብዙ የአካባቢው ሰዎችና አንዳንድ ተዋናዮች ብራያን ዲኮንን ልክ እንደ እውነተኛው ኢየሱስ አድርገው በማሰብ ህመማቸውን እንዲፈውስላቸው የለመኑትና ልብሱን ይነኩት ነበር። እሱ ግን ሁልጊዜ እኔ ተራ ተዋናይ ነኝ እያለ ለማስረዳት ይሞክር ነበር። ብራያን ይህንን ሁኔታ እጅግ ከባድና ስሜታዊ ገጠመኝ ሲል ገልጾታል። እስከዛሬ ድረስ ይህ ፊልም ከ2100 በላይ በሚሆኑ ቋንቋዎች ተተርጉሞ በዓለም ቀዳሚውን ስፍራ የያዘ ሲሆን ከ6 ቢሊዮን በላይ የሚሆኑ ሰዎችም የተመለከቱት በታሪክ ከፍተኛ ተመልካች ያለው ፊልም በመሆን ሪከርዱን ይዟል። በፊልሙ ላይ የሚታዩት ከ5000 በላይ ሰዎች የእስራኤል ነዋሪዎች ነበሩ።
በዚህ ትዕይንት ላይ ብዙዎች ፊልም መሆኑን ዘንግተው ስብከቱን ሰምተው እያለቀሱ ንስሐ መግባት ጀምረው እንደነበርም ይነገራል። ቀረጻውን ለጥቂት ጊዜ አቋርጦ ሰዎቹን ማረጋጋትም አስፈልጎ እንደነበርም ፊልም ሰሪዎቹ ያስታውሳሉ። ፊልሙ ሲለቀቅ ምንም አይነት የዳይሬክተርም ሆነ የተዋናዮቹ ስም ዝርዝርም አልተጻፈበትም ነበር። ይህም የሆነው ዋና አዘጋጁ እኛ የመጽሐፍ ቅዱስን ቃል ወደ ቪዲዮ የምንተረጉም ተራ ሰዎች እንጂ ዝነኛ መሆን የለብንም የሚል እምነት ስለነበረው ነው። ታዲያ ፊልሙን ካዩት ተመልካቾች መካከል ከ600 ሚሊዮን በላይ የሚሆኑት ክርስትናን መቀበላቸውን የዚህ ፊልም ፕሮጀክት መዛግብት ይጠቁማል። ይህ ፊልም በታሪክ ብዙ ተመልካች ያለው ፊልም ሲሆን በከተሞች ካሉ ሲኒማ ቤቶች ይልቅ በገጠር መንደሮች በጄኔሬተርና በፕሮጀክተር ለሚሊዮን ሰዎች በነጻ ታይቷል። አንዳንድ ተመልካቾችም በሕይወታቸው ለመጀመሪያ ጊዜ ያዩት ፊልም ይህንን የኢየሱስ ክርስቶስን የስቅለት ፊልም ነው። ታዲያ የሚገርመው ነገር ብራያን ዲኮር ብዙዎች እንደሚያስቡት ክርስቲያን አይደለም። ነገር ግን ለፊልሙ ዝግጅት ሲል የሉቃስን ወንጌል ከ20 ጊዜ በላይ ደጋግሞ አንብቦታል። ቃላቱን በቃሌ ለማያዝ ሳይሆን የኢየሱስን ስሜት ለመረዳት ደጋግሜ ማንበብ ነበረብኝ ብሏል። በተለያዩ ቃለ መጠይቆች ላይ እንደተጠቀሰው ብራያን ዲኮን ስለ እምነቱ ሲጠየቅ የአግኖስቲክ እምነት ተከታይ እንደሆነ የተናገረ ሲሆን ይህም አምላክ መኖሩን በእርግጠኝነት አላውቅም የሚል አስተሳሰብን የሚከተል እምነት ነው። ብራያን ዲኮን ይህን ፊልም ከሰራ በኋላ ብዙ የሆሊውድ ታዋቂ ፊልሞች ላይ የመሳተፍ እድል ቢመጣለትም ሰዎች እኔን እንደ ኢየሱስ ስላዩኝ ሌላ የማይገባ ሚና ተጫውቼ ምስሉን ማበላሸት አልፈልግም በማለት ጥያቄያቸውን ውድቅ አድርጓል። ብራያን ዲኮን በአሁን ሰዓት 77ኛ ዓመቱን ያከበረ ሲሆን አሁንም ድረስ በዓለም ዙሪያ በሚሊዮኖች ለሚቆጠሩ ሰዎች በ1979 የኢየሱስ ፊልም ላይ ባሳየው ድንቅ ትወና የኢየሱስ ፊት ተደርጎ ይታወሳል። የምንወዳችሁ የቻናላችን ቤተሰቦች ለዛሬ ያዝንላችሁ ዝግጅት ይህንን ይመስል ነበር። በእነዚህ ሁለት ታላላቅ ፊልሞች ዙሪያ ያየናቸው እውነታዎች ፊልሞቹን በሌላ አይን እንድንመለከታቸው ያደርጉናል። እናንተስ ከሁለቱ ፊልሞች የትኛው ይበልጥ ስሜታችሁን ይነካዋል? እንዲሁም በቪዲዮ ላይ ያልጠቀስነው የምታውቁት ሌላ አስገራሚ እውነት ካለ በኮሜንት መስጫው ላይ አጋሩን። ቪዲዮአችን ከወደዳችሁት ላይክ በማድረግ ለሌሎች እንዲደርስ ደግሞ ሼር ማድረጋችሁን አትርሱ። ለቻናላችን አዲስ ከሆናችሁ ደግሞ ኢትዮ ቱሪዝን ሰብስክራይብ በማድረግ ቤተሰቡ ነው። በቀጣይ በሌላ ቪዲዮ እስከምንገናኝ መልካም የፋሲካ በዓል ይሁንላችሁ። ሰላማችሁ ብዝት ይበልልን። ቸር ቆዩልኝ።